የዛሬው ታሪካችን የሚጀምረው አንድ ኤማ የምትባል የፕሬዝዳንት ልጅ የመጀመሪያ ዴቷን ግራንት ከተባለ ወጣት ጋር ለመውጣት እየተዘጋጀች ነበር። ኤማ የፕሬዝዳንት ልጅ ስለሆነች እንደ ማንኛውም ሰው በነፃነት የመንቀሳቀስ እድሉን አግኝታ አታውቅም። ኤማ የአባቷ የተጋነነ ቁጥጥር በጣም እያማረራት ነበር። ከግራንትም ጋር የሚገናኙበት ሰዓት ደርሶ ቤቷ ድረስ መኪና ይዞ በመምጣት በጣም ውድ የሆነ ሬስቶራንት ይዟት ይሄዳል። ኤማና ግራንት ስለራሳቸው በደንብ በማውራት ሁለቱም በጣም እየተመቻቹ ነበር። ከዛም ግን ሬስቶራንቱ ውስጥ የነበሩ 3 የግራንት ጓደኞች ወደሱ በመምጣት ሰላም ሊሏቸው ሲሉ በዙሪያቸው ተቀምጦ የነበሩ የኤማ ጠባቂዎች ሊጎዷቸው እንደሆነ በማሰብ በፍጥነት በመነሳት ልጆቹን ይዘዋቸው በመውጣት ለፖሊስ ይሰጧቸዋል። ኤማም በተፈጠረው ነገር በጣም ተሸማቀቀች። በመቀጠልም ግራንት ጓደኞቹ ላይ በተፈጠረው ነገር በጣም በማዘን ኤማን በጣም ጥበቃ የበዛባት ሴት እንደሆነችና ከሷ ጋር መሆን እንደሚያስጨንቅ ነግሮ ትቷት ሄደ። ከዛም ኤማ በጣም ተናዳ ወደ ቤቷ ሄደች። በነጋታውም አባቷን ሄዳ ይሄ ከልክ ያለፈ ቁጥጥር ግን ተውልኝ፣ እኔ ህፃን ልጅ አይደለሁም በማለት በቁጣ ትነግረዋለች። አባቷም እኔን መጉዳት የሚፈልጉ ሰዎች በአንቺ በኩል ሊመጡብኝ ይችላሉ በማለት ይመልስላታል። በመቀጠልም ለአንድ ሳምንት ወደ እንግሊዝ እንደሚሄዱና እንድትዘጋጅ ያሳውቃታል። ኤማም በመደሰት እንግሊዝ ካለችው ጓደኛዬ ጋር ኮንሰርት እንገባለን ተባብለን ስለነበር በዛው ኮንሰርቱን እንድንገባ ፍቀድልኝ ትለዋለች። ከዛም አባቷ በሐሳቧ ይስማማል። ኤማም በመቀጠል ምንም ጥበቃ እንደማይልክ ቃል ልታስገባው ስትል 2 ጠባቂ ብቻ እንደሚልክላት ቃል ይገባላታል። ኤማም በጣም በመደሰት ዘላ ታቅፈዋለች። በንጋታውም ጉዟቸውን ወደ እንግሊዝ ያደርጋሉ። ከዛም አባቷና እናቷ በትልቅ የባለስልጣኖች የእራት ግብዣ ፕሮግራም ላይ ይዘዋት ይሄዳሉ። ኤማም እንግሊዝ አለች ያለችውን ጓደኛዋን እሷም የባለስልጣን ልጅ ስለሆነች በፕሮግራሙ ላይ ታገኛታለች። ከዛም ወጣ ብለን ከተማውን ማየት አለብን ብለው በማሰብ እንዴት ከጠባቂዎቹ ማምለጥ እንዳለባቸው ተወያይተው ልብሳቸውን ቀይረው ማንም ሳያያቸው ከሆቴሉ ያመልጣሉ። ወደ ውጪም ከወጡ በኋላ ኤማ ፊት ለፊቷ አንድ ሞተረኛ በማየት ወደሱ ሮጣ ሄዳ እባክህን ከዚህ ቦታ ይዘኸኝ ሂድ በማለት ሞተሩ ላይ ወጣ አብረው መሄድ ጀመሩ። በዚህን ሰዓት ኤማ ነፃነቷን ስላገኘች በጣም በመደሰት ላይ ነች። ሞተረኛውንም ስምህ ማን ነው ስትለው ቤን እንደሚባል ነግሯት ይተዋወቃሉ። ከዛም መጠጥ መጠጣት እፈልጋለሁ ትለውና ቤን ወደሚያውቀው መጠጥ ቤት ይዟት ይሄዳል። ኤማም ከመጠን በላይ በመጠጣት ሞቅ እያላት ነበር። ትንሽም ስለ ራሳቸው ካወሩ በኋላ ኤማ ቤንን ስራህ ምንድነው ብላ ትጠይቀዋለች። ቤንም ፎቶግራፈር ነኝ ብሎ ይመልስላታል። በመቀጠልም ኤማ ውጪ ላይ የጠባቂዎቹ መኪና ትመለከትና ወደ መታጠቢያ ቤት ገብታ ትደበቃለች። ቤንም ከጠባቂዎቹ ጋር ስለሚተዋወቅ ወደ ውጪ በመውጣት ኤማ መታጠቢያ ቤት ገብታ ነው ይላቸዋል። ለካ ቤን የአባቷ ልዩ የስለላ አባል ነበር። ኤማም ያላወቀችው ቤት ውስጥ ብዙም ስለማይታይና ብዙ ጊዜውን የሚያሳልፈው በስለላ ላይ ስለነበር ነው። በመቀጠል የኤማ እናት ልጃችንን በጣም እየተቆጣጠርካት ነው ብላ ለአባቷ ትነግረዋለች። አባቷም ይሄን ያክል እየተቆጣጠራት መሆኑ ስህተት እንደሆነ ያስብና ነፃነቷን ለመስጠት አንድ ነገር ይወስናል። የወሰነውም ነገር ኤማ ቤንን ስለማታውቀው ቤን አብሯት ሆኖ እየጠበቃት የፈለገችውን ነገር እንድታደርግ ነበር። ከዛም ለቤን በመደወል ሌሎቹ ጠባቂዎች በሩቁ ተደብቀው እንዲከታተሏትና በፍጹም እንዳታያቸው ትዕዛዝ ያስተላልፋል። ቤንም ለሌሎቹ ጠባቂዎች ነገሩን ይነግራቸውና በርቀት ሆነው እንዲከታተሏቸው፣ ነገር ግን በጭራሽ ኤማ እነሱን ማየት እንደሌለባት ያስጠነቀቃቸዋል። ከዛም ኤማ ከመታጠቢያ ቤት ስትወጣ ቤን ጠባቂዎቹ ሄደዋል ብሎ ይነግራታል። ኤማም አግኝታ የማታውቀውን ነፃነት ስላገኘች በጣም ተደስታ አቅራቢያቸው ወደሚገኝ ሐይቅ ይዛው ትሄድና ሙሉ ለሙሉ ልብሷን አውልቃ ውሃ ውስጥ ትገባለች። ቤንም በዚህ ድርጊቷ በጣም ደንግጦ ነበር። ሐይቁ አጠገብም የነበሩ ሰዎች ኤማን ፎቶ ሲያነሷት በድብቅ የሚከታተሏቸው ጠባቂዎች ያዩዋቸውና ወደ እነሱ በመሄድ ካሜራውን የደህንነት መታወቂያ አሳይተው ይቀበሏቸዋል። በመቀጠልም ኤማና ቤን አንድ ከፍ ያለ ጣራ ላይ ይወጡና ኤማ ከበፊት ጀምሮ በርሊን ሀገር በየዓመቱ ወደሚዘጋጀው ኮንሰርት መሄድ እንደምትፈልግ ነገር ግን የኔ የምትለው ጓደኛ እንደሌላትና ህይወቷን በነፃነት ኖራ እንደማታውቅ ሀዘን ውስጥ ገብታ ትነግረዋለች። ከዛም አንገቱ ውስጥ ሽጉጥ ብላ በመግባት ትተኛለች። በነጋታውም ጠባቂዎቹ ከሰዎቹ የቀሙት ካሜራ ላይ የነበሩትን ፎቶዎች ለአባቷ ፕሪንት በማድረግ ያሳዩታል። አባቷን በጣም እየተናደደ ኤማ ትደውልለታለች። ከዛም ቶሎ ብሎ ቀጥ ብላ ወደ ቤት እንድትመለስ ያስጠነቅቃታል። ኤማም እንደፈለግኩ እንደሆን ፈቅደክልኝ አይደል እንዴ? ደግሞም ለረጅም ጊዜ ጓጓውለትን
ግን በርሊን ውስጥ የሚዘጋጀውን ኮንሰርት መግባት እፈልጋለሁ ስትለው አባትየው አይሆንም ቶሎ ብለሽ ወደ ቤት ተመለሽ ይላታል። ኤማም አልመጣም ብላ ስልኩን ጆሮ ላይ ትዘጋበታለች። ከዛም ቶሎ ብላ ቤንን ይዛው ወደ በርሊን የሚሄደው ባቡር ውስጥ ይገባሉ። ቤን ከአባቷ ጋር ስለተጣላች ይቅርብን እንመለስ ብሎ ቢጠይቃትም በፍጹም አይሆንም ብላ ወደ በርሊን ለመሄድ ትወስናለች። ቤንም ብቻዋን መቶ ስለማይችል አብሯት ይሄዳል። በርሊን ከደረሱ በኋላም ሌቦች ቦርሷን ይሰርቋታል። ከዛም አንድ ሬስቶራንት ገብተው ምሳቸውን ይበሉና ሂሳብ ሊከፍሉ ሲሉ እሷም ተሰርቃለች። ቤንም ብር አልያዘም ነበር። ከዛም ተመካክረው ሮጠው በመውጣት ያመልጣሉ። አስተናጋጁም ሊከተላቸው ቢሞክርም ሊደርስባቸው አልቻለም። በመቀጠልም ኤማና ቤን አንድ ጀልባ ያለው ሰው ያገኙና ኤማ እባክህ አዲስ ተጋቢዎች ነን፣ ሁሌ በጀልባ ለመዝናናት እንመኝ ነበር፣ ገንዘብ ስላልያዝን ትንሽ አዝናናም ብላ ትጠይቀዋለች። ባለ ጀልባው የሚያሳዝኑትና ጀልባው ላይ ወጡ በማለት ጉዞ ጀመሩ። ኤማም በመቀጠል ቤንን አንተ ስላለህ ነው በዚህ ልክ ደስተኛ የሆንኩት ትለውና ታመሰግነዋለች። በዛን ሰዓትም ቅድም ያመለጡት አስተናጋጅ ከፊት ለፊታቸው ባለ ድልድይ ላይ ፖሊስ ይዞ እየፈለጋቸው ይመለከታሉ። እነሱም እሱን ለመደበቅ ሲሉ መሳሳም ጀመሩ። ከዛም ሳይታወቁ ያልፏቸዋል። ባለጀልባውም ሆቴላችሁ የት ነው ላደርሳችሁ ሲላቸው ኤማ የሆቴል መያዣ ገንዘብ ስለሌላቸው ሆቴል እንዳልያዙ ትነግረዋለች። ከዛም ባለጀልባው በጣም አንጀቱን ይበሉትና እናቴና እኔ ብቻችንን ስለሆነ የምንኖረው እኔ ጋር መታችሁ ማደር ትችላላችሁ ብሎ ወደ ቤቱ ይወስዳቸዋል። የሰውየው እናትም በጣም ደስ የሚሉ እንግዳ ተቀባይ ናቸው። ከዛም ባልና ሚስት እንደሆኑ ስለሚያውቁ ለሁለቱ አንድ ሰፋ ያለ ክፍል እንዲተኙ ያዘጋጁላቸዋል። የእንቅልፍ ሰዓታቸውም ደርሶ ቤን አልጋውን ለኤማ ለቆላት መሬት ላይ ወርዶ ተኛ። ኤማ ና እንጂ አብረን እንተኛ አልጋው በቂ ነው ስትለው አይ እዚህ ነው ምተኛው ብሎ ብቻውን ይተኛል። ኤማም ከአልጋዋ በመነሳት መሬት ላይ ወርዳ ከቤን አጠገብ ትተኛለች። ከዛም ቤን ተናዶ ካጠገቧ በመነሳት ወደ አልጋዋ ሄዳ እንድትተኛ ይነግራታል። ኤማም ትቀጥልና በጣም አፍቅሬ ካለው ቅድም ጀልባው ላይ የሳምኩክ የምሬን ነው ብላ ትነግረዋለች። ቤንም የማይሆን ነገር ነው አርፈሽ ወደ አልጋሽ ሄደሽ ተኝ ይላትና ቀስሟን ሰብሮ ያስተኛታል። በንጋታውም ጠዋት ላይ ሰዎቹን አመስግነው ይሰናበቷቸዋል። ኤማም ለአመታት ወደ ጓጓችለት ኮንሰርት ይዟት ይሄዳል። ኤማም በጣም ደስ ብሏት ፈታ ማለት ጀመረች። ቤንም አንዲ ስልክ ላውራ ብሏት በመሄድ ጠባቂዎቿ ጋር ደውሎ አባቷ እንዳዘዘኝ የምትፈልገውን ነገር አድርጋ ስለጨረሰች ከአንድ ሰዓት በኋላ መታችሁ መውሰድ ትችላላችሁ ይላቸዋል። ጠባቂዎቹም አባቷ አሁኑኑ ትምጣ እያለ ነው፣ አንድ ሰዓት መቆየት አትችልም ብለው ያስጠነቅቁታል። ቤንም በመናደድ ለረጅም ጊዜ ጓጓችለትን ኮንሰርት አይታ ሳትጨርስ እንዴት ተወስዷታላችሁ ብሎ ይከራከራቸዋል። ቤን ይህን ሁሉ ሲያወራ ኤማ ከኋላ ሆና እየሰማቸው ነበር። ከዛም ለምን ለአባቷ እያቃጠረ እንደሆነ ግራ ገብቷት ሰድባው ትታው ትሄዳለች። ቤንም እየሮጠ ተከትሏት ስለ ሁሉም ነገር ያስረዳታል። ፍቅሯንም ያልተቀበላት በዚህ ምክንያት እንደሆነና እሱ ከልቡ እንደሚያፈቅራት ይነግራታል። ኤማም እንዴት ይህን ሁሉ ጊዜ ተዋሸኛለህ በጣም አምኜህ ነበር በማለት ትታው ትሄዳለች። ቤንም ሲከተላት ሸውዳው ትጠፋበታለች። ነገር ግን የሆኑ ዱርዬዎች ያገኟትና የፕሬዝዳንቱ ልጅ እንደሆነች ስለሚያውቁ እያሾፉባት እሷን ማሰቃየት ይጀምራሉ። ቤንም በፍጥነት በመድረስ ሁሉንም በመቀጥቀጥ ከቦታው ያባራቸዋል። ቤንም ኤማን በማቀፍ ሊወስዳት ወደ መጣው ሄሊኮፕተር ይወስዳታል። ኤማን ቤት ከደረሰች በኋላ ወደ አባቷ በመሄድ በደንብ አቅፋ ስለ ሁሉም ነገር ይቅርታ ትጠይቀዋለች። ለምን በዚህ ልክ ጥበቃ እንደሚያበዛባትም በደንብ እንደገባት ትነግረዋለች። አባቷም ይቅርቷን ተቀብሎ ማየት የምትፈልገውን ነገር ስላየች ደስ እንዳለው ይነግራታል። በመቀጠልም ስለ ቤን ሲጠይቃት ከልቧ እንዳፈቀረችው ትነግሯለች። ከዛም ሄደሽ አገኙ ሲላት ኤማን በጣም ስለምታፈቅረው እሱን ለማግኘት ወደ እንግሊዝ ትሄዳለች። ከዛም አንድ የቲያትር አዳራሽ ውስጥ ይገናኙና ሁለቱም በጣም እንደሚዋደዱ ተነጋግረው ሲሳሳሙ ፊልሙ ይጠናቀቃል። ስለተከታተላችሁን እያመሰገንን እንደዚህ አይነት የፊልም ታሪኮች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።